በርካቶችን ያስቆጣው የቅዱስ ሲኖዶሱ ጥብቅ ውሳኔ ፍኖተ ጽድቅ ጠቅላላ ማህበር እግዱ ተነሳለት። በአርሲ የኦርቶዶክሳውያን ጭፍጨፋ ላይ ቅዱስ ሲኖዶስ ቆራጥ የሆነ መልእክትና አዲስ መግለጫ ሰጠ። ሰላም ውድ የጊዜ ቲዩብ ቤተሰቦች እንደምሰነበታችሁ፣ እንዴት ቆያችሁልን? ሰላም እግዚአብሔር ከእናንተ ጋር ይሁን። እንግዲህ በዛሬው መረጃ ሰዓታችን አዳዲስ መረጃዎችን ይዘንላችሁ ተመልሰን መጥተናል። ቀዳሚ ያደረግንላችሁ መረጃችን እንግዲህ በርካቶችን ያስቆጣውንና በርካታ ኦርቶዶክሳውያንን ይህ አይገባም ያስባለ ቅዱስ ሲኖዶስ ጥብቅ የሆነ ውሳኔ አለ። ይህም ውሳኔ የፍኖተ ጽድቅ ጠቅላላ ማህበር ጉዳይ የመጨረሻ ውሳኔ ሲሆን ፍኖተ ጽድቅ ጠቅላላ ማህበር ላይ ተላልፎ የነበረውም እግድ መነሳቱን ተገልጿል። ጥቅምት 25 ቀን 2018 ዓመተ ምህረት በትላንትናው ዕለት በወጣው መግለጫ መሰረት የፍኖተ ጽድቅ ጠቅላላ ማህበር በቀረበበት የዕቅበተ እምነት ጉዳይ ላይ ክስ ቀርቦበት ጉዳዩ ወደ ቋሚ ሲኖዶስ ቀርቦ እንዲሁም ደግሞ ማህበሩ ፈጸመ የተባለውን የዶግማና ቀኖና ጥሰትም እንዲጣራ ቋሚ ሲኖዶስ ሚያዝያ 22 ቀን 2017 ዓመተ ምህረት ውሳኔ መስጠቱም ይታወቃል። ታዲያ ይሁንና በዚህ መሰረት በቋሚ ሲኖዶስ ውሳኔ ከመንበረ ፓትርያርክ ጠቅላይ ጽሕፈት ቤትም በማህበሩ ላይ የቀረበውን ክስ በጥልቀትና በስፋትም አጥንተው የሚያቀርቡ ልኡካን ተመድበው ላለፉት 2 ወራት የልኡካኑ የማጣራት ስራ ተካሂዶ ለቋሚ ሲኖዶስ ቀርቦ ከታየ በኋላም ቋሚ ሲኖዶስ መስከረም 26 ቀን 2018 ዓመተ ምህረት ባደረገውም ስብሰባ የልኡካን ማጣራት ተመልክቶ የተለያዩ ውሳኔዎችን በማሳለፍ ተጥሎበት የነበረውን የፍኖተ ጽድቅ ጠቅላላ ማህበር እግድ ከፍተኛ ማስጠንቀቂያ በመስጠትም እንዲነሳም ወስኗል። በዚህ መሰረት እንግዲህ የማህበራት ምዝገባ ክትትልና ቁጥጥር መምሪያ የቋሚ ሲኖዶስን ውሳኔ መነሻ በማድረግም ከጥቅምት 25 ቀን 2018 ዓመተ ምህረት ጀምሮ በፍኖተ ጽድቅ ጠቅላላ ማህበር ላይ ተላልፎ የነበረውን በከፍተኛ ማስጠንቀቂያ መነሳቱንም አስታውቋል። ወደፊትም ቢሆን ተመሳሳይ የሆነ ድርጊት እንዳይፈጽሙ ማስጠንቀቂያ የተሰጠ ሲሆን ማህበሩ የማህበራት ምዝገባ ክትትል ቁጥጥር የስራ መመሪያን በመቀበልም በመከታተልና በቅርበት በመስራትም በተሰጠው መተዳደሪያ ደንብ መሰረትም የቤተ ክርስቲያኒቱን ዶግማ፣ ቀኖና፣ ታሪክና ትውፊትም በመጠበቅና በማክበር የተሰጠውን መንፈሳዊ አገልግሎት እንዲፈጽምም ታዟል። ይህንንም መረጃ ያደረሰን የህዝብ ግንኙነት መምሪያ ነው። የቅድስት ቤተ ክርስቲያናችን ህዝብ ግንኙነት መምሪያ ሲሆን ይህም በርካቶችን እያነጋገረና በእጅጉም ያስቆጣ ክስተትም ሆኗል። ምክንያቱም የፍኖተ ጽድቅ ጠቅላላ ማህበር እንደሚታወቀው ከዚህ ቀደም በነበሩ ጊዜያቶች የተለያዩ ከቅድስት ቤተ ክርስቲያናችን ዶግማና ቀኖና ውጪ ጥሰት በሚታይባቸው መልኩ በርካታ ስህተቶችንና በርካታ ህጸጽ ያለባቸውን ተግባራት ሲፈጽም እንደነበር እናስታውሳለን። የተለያዩ የቅድስት ቤተ ክርስቲያናችንን የማይወክሉ መዝሙሮችንና ዝማሬዎችን በመጠቀም እንዲሁም ደግሞ በተለያዩ ጉዳዮች ላይ የዕቅበተ እምነት ጉዳይ ላይም የተለያዩ የዶግማና ቀኖና ጥሰት ያለበትን የቅድስት ቤተ ክርስቲያናችንን አስተምሮ የማይወክሉ ትምህርቶችን ሲያቀርብ እንደነበር ሁላችንም እናስታውሳለን። ከዚህ ቀደምም ተፈጥሮ በነበረው በዚሁ የፍኖተ ጽድቅ ጠቅላላ ማህበር ላይ ቀርበው የነበሩ ብፁዓን አባቶቻችን ጭምር ባስተማሩት የስህተት ትምህርት ምክንያት አባቶች ይቅርታ እንዲጠይቁ ማህበሩም ደግሞ እግድ እንዲተላለፍበት ተወስኖ እንደነበር እናስታውሳለን። ታዲያ ለዚህም ውሳኔ ነው በአሁኑ ሰዓት እግዱ መነሳቱንና ቅድስት ቤተክርስቲያን ለፍኖተ ጽድቅ ጠቅላላ ማህበርም የመጨረሻ የሆነ ማስጠንቀቂያ እንደሰጠች ቋሚ ሲኖዶስ ያሳወቀው። ይህም ጉዳይ እንግዲህ በርካቶችን አነጋግሯል። ከማነጋገርም አልፎ እንዴት እንዲህ አይነት ውሳኔ ይወሰናል? ማህበሩ የሰራው ስህተትና የፈጸመውም ድርጊት ዝም ተብሎ የሚታለፍ አይደለም በማለትም በርካቶች ድምጻቸውን አሰምተዋል። እናንተም በዚህ ጉዳይ ያላችሁን ሀሳብ፣ አስተያየት የመልእክት መስጫ ሳጥናችን ላይ አስፍሩልን፣ ይደርሰናል። ሌላኛው መረጃችን ደግሞ በምስራቅ አርሲ ዞን የኦርቶዶክሳውያን ጭፍጨፋን በተመለከተ ቅዱስ ሲኖዶስ ያስተላለፈውን ውሳኔ የሚመለከት ይሆናል። እንደሚታወቀው እንግዲህ በምስራቅ አርሲ ሀገረ ስብከት በመርቲ ወረዳ በኦርቶዶክሳውያን ክርስቲያኖች ላይ
የተፈጸመውን ግድያ በተመለከተም እንግዲህ የምስራቅ አርሲ ሀገረ ስብከት ማብራሪያ ሰጥቶበታል። በዚህ መሰረት በምስራቅ አርሲ ሀገረ ስብከትም በመርቲ ወረዳ ቤተ ክህነት ጽሕፈት ቤት ልዩ ስሙ ጋይ ቅዱስ ጊዮርጊስ በተባለበት ቦታም ከትላንት በስቲያ ማለትም ጥቅምት 24 ቀን 2018 ዓ.ም ከቀኑ በ7 ሰዓት አካባቢ በአጨዳ ላይ የነበሩ 5 ኦርቶዶክሳውያን ምዕመናን ጭካኔ የተሞላበት ግድያ መፈጸሙንም የመርቲ ወረዳ ቤተ ክህነት ጽሕፈት ቤትም አሳውቋል። ይህንንም ጉዳይ እንግዲህ በትላንትናው ዕለት ባደረስናችሁ መረጃችን ላይ ገልጸንላችሁ ነበር። ታዲያ ይህ የምስራቅ አርሲ ሀገረ ስብከትም በሰጠው ማብራሪያ ላይ በዚሁ በተጻፈው ደብዳቤ መሰረት ለሀገረ ስብከቱ ያሳወቀ ሲሆን ሀገረ ስብከቱም ክስተቱ አሳሳቢ ደረጃ የደረሰ በመሆኑ ከቅዱስ ሲኖዶስ ጀምሮ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤትም አፋጣኝ መፍትሄ እንዲያደርግልን እንጠይቃለን ሲሉ በደብዳቤያቸውም ተናግረዋል። በተያያዘም ባሰፈሩት ደብዳቤ ወይም መልእክታቸው ላይ የምስራቅ አርሲ ሀገረ ስብከት አስተዳደር ጉባኤም በክስተቱ ጉዳት ለደረሰባቸው ወገኖችና ለቤተሰቦቻቸው ድጋፍ አሳሳቢ ኮሚቴ እንዲዋቀርም ወስኖ እንቅስቃሴ መጀመሩንም ገልጸዋል። ታዲያ በዚህም የተነሳ በምስራቅ አርሲ ሀገረ ስብከት በየጊዜው ይህንን የሚፈጸመውን አሰቃቂ የኦርቶዶክሳውያን ግድያን በተመለከተ ቅዱስ ሲኖዶስ ውሳኔ አስተላልፏል። በውሳኔውም በተለይም ለየትና ጠንከር ባለ ሁኔታ በጥቅምት ወር ብቻ ማለትም በዚህ በያዝነው ወር 2018 ዓ.ም ብቻ ከ3 እስከ 4 በሚደርሱ ወረዳዎች በንጹሃን ወገኖቻችን ላይ በኦርቶዶክሳውያን ላይ የተፈጸመውንና እየተፈጸመ ያለውን ግድያ፣ አካላዊና ስነልቦናዊ ጉዳት፣ ስደት፣ መፈናቀል፣ በአጠቃላይ ደግሞ የስጋት ህይወት በማስመልከትም የቤተ ክርስቲያኒቷ ቋሚ ሲኖዶስ ልዩ ትኩረት ሰጥቶ እንደሚሰራበትም ውሳኔ አስተላልፏል። ይህንንም ጉዳይ ትኩረት እንደሚሰጥበትም ውሳኔውን ያስተላለፈ ሲሆን በተመሳሳይም ደግሞ የኢትዮጵያ የሃይማኖት ጉባኤ ድርጊቱን በጽኑ በማውገዝና ይህ ድርጊት ያልተገባ መሆኑን በመጥቀስ እነሱም ውሳኔ አስተላልፈዋል። ቋሚ ሲኖዶሱም ባሳለፈው ውሳኔ መሰረት እንግዲህ ድርጊቱ ወደ ተፈጸመባቸው ወረዳዎች ተጉዘው የሀዘንተኛ ቤተሰቦችን በማጽናናት ጉዳት የደረሰባቸውንም በመጎብኘት ሙሉ መረጃ በመሰብሰብ የሚመጡ ልዑካንን የመደበ ሲሆን በተመሳሳይ ደግሞ የሃይማኖት ተቋምም ልዑካን ወደ ስፍራው የላከ መሆኑን ተቋሙም አሳውቋል። የኢትዮጵያ ኦርቶዶክስ ቅድስት ቤተክርስቲያንም የሕዝብ ግንኙነት መምሪያ ይህንንም መረጃ አድርሶናል። እንደሚታወቀው እንግዲህ ይህ በየጊዜው በአርሲ እየተፈጸመ ያለው አስከፊ ጭፍጨፋ የእያንዳንዱን በተለይም የኦርቶዶክሳውያንን ልብ በእጅጉ የሰበረ ጉዳይ ነው። ሆኖም ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቅድስት ቤተክርስቲያን ቅዱስ ሲኖዶስም በግልጽና በአፋጣኝ መግለጫዎችን እየሰጠና አንዳንዴም ደግሞ ነገሮችን ከዚህ በፊት የተፈጸሙ ድርጊቶችን በዝምታ እየታለፈም ዛሬ ላይ ደርሰናል። አሁንም ቢሆን ቅዱስ ሲኖዶስ ልዑካንን ወደ ስፍራው ከመላክም ባሻገር የተለያዩ ይህንን ችግር ይቀርፋሉ። ከዚህም በኋላ ቢሆን ለነዚህ ኦርቶዶክሳውያን በምስራቅ አርሲ ሀገረ ስብከት ለሚገኙ ኦርቶዶክሳውያን በተለይም ደግሞ የተለያየ መከራና ግፍ ለሚደርስባቸው ኦርቶዶክሳውያን መፍትሄ የሚሆናቸውን ዘላቂ መፍትሄ ይሆናቸዋል ተብሎ የሚታመነውን መፍትሄ እንዲፈጽምም በርካቶች እያሳሰቡ ይገኛል። ከዚህም ባሻገር እንግዲህ ቅድስት ቤተክርስቲያን እንደሚታወቀው በራሷ እርምጃዎችን መውሰድ አትችልም። ማለትም ደግሞ ይህንን ድርጊት የሚፈጽሙ አካላት የተለያዩ ግለሰቦችም ቢሆኑ በራሳቸው የሚጠበቁና የተለያዩ ድጋፍ ያላቸው ከመሆናቸውም ባሻገር ጠንካሮች በመሆናቸው ቅድስት ቤተክርስቲያን በራሷ መፍትሄ መስጠት አትችልም። ማለትም ደግሞ ይህንን ማለት ደግሞ በዝምታ ታልፋለች ማለት እንዳልሆነ ሁላችንም ልንረዳና ልናውቀው ይገባል። በአሁኑ ሰዓት ቅድስት ቤተክርስቲያን ለምን ዝም ትላለች? ቅዱስ ሲኖዶስስ ለምን ዝምታን ይመርጣል? የሚሉ ሀሳቦች በየጊዜው ይነሳሉ። ነገር ግን ደግሞ የተለያዩ የፖለቲካ ጫናዎች ቤተክርስቲያን ላይ ደህንነቷን እንዳታስጠብቅ፣ ሉዓላዊነቷን እንዳታስጠብቅም ጋሬጣ የሆነባት መጥቷል። ምክንያቱም ደግሞ ቤተክርስቲያኒቱ ቀደም ሲል እንግዲህ እንደሚታወቀው ከተለያዩ ምንጮች እንደሚሰማው ቅድስት ቤተክርስቲያናችን ጠንከር ያለና ቀጥተኛ መግለጫ መስጠት ከመንግስት ጋር ወደፊትም ግጭት ሊያመራና ለቤተክርስቲያኒቱ ተጨማሪ ፈተናዎች ሊጋብዝ ይችላል በማለትና በመስጋት የአማኞችን የምእመናኑን ደህንነትም ለማስጠበቅና ለመጠበቅ ጳጳሳቱ መግለጫው ቀሪውን ምእመናን በሚኖርበት አካባቢ ያለውን ውጥረት እንዳያባብስ እንዲሁም ደግሞ ለሌላ ጥቃት እንዳይጋብዝና ሰንሰለት መነሻ እንዳይሆንም በመስጋት ከጥንቃቄ የተሞላበትን የተለያዩ መግለጫዎችን ይሰጣሉ። ከዚህም ባሻገር ደግሞ አሁን እንደተደረገው የተለያዩ ልዑካን ተዋቅረው በቅዱስ ሲኖዶስ ወደ ስፍራው እየሄዱ
እያቀኑ በርካቶችን ጉዳት የደረሰባቸውን እንዲያጽናኑ እንዲሁም ደግሞ ጉዳት ለደረሰባቸው እንዲደርሱላቸው ያለውን የተፈጠረውንም ችግር እንዲያጣሩና በደንብ ከተጣራ በኋላ ውሳኔዎችም እንዲተላለፉ ይደረጋል። ሌላኛው ደግሞ ለቅድስት ቤተክርስቲያናችን ትልቅ ጋሬጣ የሆነባትም አንድ ጉዳይ አለ። ይህም ደግሞ የቅዱስ ሲኖዶስ ወይንም ደግሞ የአንዳንድ አባቶች በተለይም በትግራይ ክልል የሚገኙ ራሳቸውን መንበረ ሰላማ እያሉ የሚጠሩ አካላት ከቅድስት ቤተክርስቲያናችን መለየት፣ መከፋፈል፣ የቅዱስ ሲኖዶስ መከፋፈል በውስጥ ያሉ ችግሮች ቅድስት ቤተክርስቲያንን በአሁኑ ሰዓት በእጅጉ እየጎዳት እንደሆነ እናምናለን። ይህም ደግሞ በተለይም ቅዱስ ሲኖዶስ ውስጥ ያሉ ጳጳሳትም ሆኑ በተለያዩ ቦታዎች በየሀገረ ስብከቱ የሚመሩ በተለይም ደግሞ ቅድም ጠቅሼዋለሁ በትግራይ ሀገረ ስብከት የሚገኙ አባቶች ከቅድስት ቤተክርስቲያናችን ተገንጥለው ራሳቸውን ለይተው መውጣታቸው እንዲሁም ደግሞ የቅድስት ቤተክርስቲያንን አንድነት አደጋ ላይ እንዲወድቅ መሆኑ ከያቅጣጫው ቅድስት ቤተክርስቲያን ላይ የተለያዩ ጫናዎችና አደጋዎች አሁን የምናየው የኦርቶዶክሳውያን የግፍ ግድያ በእጅጉ እንዲበረታም ምክንያት እየሆነ መጥቷል። በተለይም ደግሞ አሁን ኢትዮጵያ ሀገራችን ያለችበት ውስብስብ ሁኔታም ለዚህ ግጭትና ለዚህ ለኦርቶዶክሳውያን የግፍ ጭፍጨፋ ትልቅ መንገድ ከፋችም እየሆነ መጥቷል። በተለይም በአርሲ የተፈጸመውን ይህንን ጥቃት ሃይማኖትን ብቻ መሰረት ያደረገ መሆኑ ግልጽ ነው። ነገር ግን ደግሞ አንዳንድ ለፖለቲካ እንዲያመቻቸው ለሚሰሩ አካላት ይህ የሃይማኖት ግጭት ላይሆን ይችላል፣ አንዳንዶች ይችላል በማለት ሲያስተባብሉ፣ አንዳንዶች ደግሞ ከናካቴው ግጭቱ ወይንም ደግሞ ጭፍጨፋው በኦርቶዶክሳውያን ላይ አልተካሄደም እያሉ በመካድ ጭምር ጭፍጨፋው በዝምታ እንዲታለፍና ቅዱስ ቤተክርስቲያንም ምንም እንዳትል ዝምታንም እንድትመርጥ ጫና እያደረጉባት ይገኛሉ። ነገር ግን ቅዱስ ሲኖዶስ ይህን ሁሉ ጫና ተቋቁሞ በአሁኑ ሰዓት ባስተላለፈው ውሳኔ መሰረት ወደ ስፍራው የቅዱስ ሲኖዶስ ልኡካን ወደ ስፍራው በማቅናት በመሄድ ይህንን ጉዳይ ከስር መሰረቱ እንዲያጣሩና እንዲሁም ደግሞ ሀዘንተኞችን እንዲያጽናኑ የመጨረሻውን ውሳኔ ማስተላለፉ ተሰምቷል። ውድ የጊዜ ቲዩብ ቤተሰቦቻችን ለዛሬ ያዝንላችሁ መረጃችን ይሄንን ይመስል ነበር። እንግዲህ በሌላ መረጃ እስክንገናኝ ድረስ ሰናይ ጊዜ ለእናንተ ተመኘ።